ያልሰራኸውን ስራ እኮ ልጅህ እንዲሰራው ትፈልጋለህ። አንተ ያላረከውን ነገር እኮ ልጅህ እንዲያደርገው ትፈልጋለህ። ለምን ይመስልሃል? ብዙ ራዕይና ብዙ ግብ ስለምታስብ ነው። ያንን ግብ ደግሞ ለማሳካት ግዴታ መትጋት፣ መልፋት፣ መድከም የሚባለውን ነገር ውጣ ውረዶችን ማወቅ አለብህ። ስራ ላይ ሆነ ብዙ ጊዜ ሊያመህ ሊደክምህ ይችላል። ነገር ግን እረፍት ወስደህ መነሳት እንጂ ተስፋ ቆርጠህ እዛ ላይ መሞትና ዳይድ ማድረግ ተገቢ አይደለም። ሰክሰስፉል ለመሆን ካሰብክ አንተ መጀመሪያ ቆርጠህ መነሳት አለብህ። ፓራዳይም ይዘህ ስራ እሰራለሁ ማለት ዘበት መቼም አትቀየርበትም። እዛ ስራ ላይ ለመቀየር ደግሞ ትዕግስት፣ ሶብር በጣም አስፈላጊና ቬሪ ኢምፖርታንት የሆኑ ነገሮች ናቸው። እነዚህ ነገሮች አንተ ላይ ከሌሉ እመነኝ በምትሰራው ስራ መቼም ስኬታማ አትሆንም። ፓራላይዝ ሁል ጊዜ ጧት ጧት መነሳት እያለብህ አትነሳ ብሎ የሚያስተኛ ከሆነ አንተ መቼም አትቀየርም። ምክንያቱም ከዛሬ ከነገ እያልክ እዛው ላይ ነው ዲክላይን እያደረግክ የምትሄደው። ለማደግና ለመነሳት ከአንተ በላይ ለመሆን ወይም ከአንተ በታች ያሉትን ሳይሆን ማየት ያለበት ከአንተ በላይ ያሉትን ነው ማየት ያለበት። ከአንተ በታች ያሉበት መካያ አንተ እኔ ከነሱ በልጣለሁ ብለህ ስለምታስብ ሪያ ስለሚይዝ ወይም ሰው ማስመሰልም ስለምትፈልግ መቼም አትቀየርም። ስለዚህ ተግተህ ጠርተህ ከሰራ ምንም እነሱ የደረሱበት ቦታ ላይ ያለ መድረስ ምንም አይነት ምክንያትና መንስኤ የለም። ነገር ግን አንተ ሪያክሽንህን ወይም አቅጣጫህን በራስህ እንጂ ሰው በመራህና ሰው በነዳህ በኩል መሄድ የለብህም። አንተ ያሰብከውን ነገር ለማግኘት ለቀን መልፋትና መድከም አለብህ። ውደድም ጥላ ስትጀምር ያላወጣ ነገር ስትቀጥልበት ሊያወጣ አይችልም። መጀመሪያ ስትጀምር የጀመርከውን ስራ ማወቅ አለብህ። ጣሪቁ የት ነው? መንገዱ የት ነው? በየት መንገድ ብሄር ነው የምቀይረው የሚለው ታርጌት መጀመሪያ ወይም ፐርፌክት መሆንህን ለዛ ስራ መዘጋጀትን ማወቅ አለብህ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁላችሁንም ሰላም ብያለሁ። በሀገር ውስጥም ከሀገር ውጭም ያላችሁ ፋሚሊዎች እንግዲህ ላይክ ሰብስክራይብ በማድረግ ተባበሩኝ እላለሁ። ቪዲዮውን ከመጀመራችሁ በፊት ላይክ ሰብስክራይብ በመሸር ኮሜንት አድርጉልኝ። ቪዲዮ ይጠቅማል ካላችሁ ደግሞ ለምትወዱት ሰው ሼር አድርጉና ሀሳብ አስተያየታችሁ መስጠት ትችላላችሁ ማለት ነው። ዛሬ የመጣሁበት ጉዳይ በአይነቱ ለየት ያለ ቪዲዮ ነው የመጣሁት። ከስራና ከድህነት የትኛው የተሻለ ነው? ሰርተን መቀየር ነው የሚያምርብን ወይስ በድህነት አሮንቋ ውስጥ መማቀቅ ነው ያለብን? ወይስ እራሳችንን ለመለወጥ ከአገር አገር ወይም ከቦታ ቦታ መቀየር ነው ያለብን? ወይስ ከመዳም መቀየር ነው ያለብን? የትኛው የተሻለ ነው ለእኛ ግብ ራዕያችንን የሚመታልን በሚል ጉዳይ የመጣው። የትም ቦታ ብትሆኑ ገንዘብ፣ ስራ አንድ ላይ የተያያዙ ናቸው። ለመኖር ስትሉ ትሰራላችሁ። ለመኖር ስትሉ ገንዘብ አስፈላጊ ነው። ብዙዎቻችን ግን ከድህነት አረንቋ ስር ነው የምንገኘው። ይህ ብር ማግኘት አይደለም። ብር ማግኘት ማጣት፣ ብር ልታገኙም ልታጡም ትችላላችሁ። አፍያ ካላችሁ ሰርታችሁ ታገኛላችሁ። አፍያ ከሌላችሁ ደግሞ ብርን ልታጡ ትችላላችሁ። እንዲሁም ደግሞ በፓራላይዝ ወይም ራሳችሁን አልችልም በሚል ነገር ሞራላችሁን ቀብራችሁ ወይም ገላችሁ ገንዘብ ላይኖራችሁ ይችላል። ነገር ግን እናንተ በየትኛውም ቦታ ላይ ወይም በየትኛውም ጊዜ ላይ ብትሆኑ ስራን ማቋረጥ የለባችሁም። ስራን መናቅ የለባችሁም። እዚህ አረብ ሀገር ስትመጡ ብዙዎቻችሁ ከመዳም ማቀያየር፣ ከቤት ቤት ማቀያየር ወይም ደግሞ ጓደኛዬ ስለተመቻት ወይም የጓደኛዬ መዳም ትክክለኛ አካሄድ እየሄደች ከሆነ የኔ መዳም ለምን እንደሷ አትሆንም በሚል አስተሳሰብ ወይም አመለካከት ካላችሁበት ስራ እየተፈናቀላችሁ የተለያየ ቦታ ኢጃዛ ቤት መገኘት፣ እንዲሁም ደግሞ ከመዳም ማቀያየር፣ እንዲሁም ደግሞ አገር ገብቶ ከአንዱ ሀገር ወደ ሌላው አገር ሽፍት ማድረግ ብዙዎቻችሁ የተለመደ ነው። እኔም ላይ የነበረ ነገር ነው። ነገር ግን ነገሩ ሲገባኝ ምንድን ነው ከመዳም ማቀያየር፣ ከቤት ቤት ማቀያየር፣ ከአገር አገር ማቀያየር ሳይሆን መዳሜ መጥፎ ብትሆንም እኔ በጥሩ ጸባይ ከያዝኳት ቢያንስ እንኳን 100% መጥፎ ብትሆን 80% ደህና ትሆንልኛለች። ለምን? ከእኔ ጸባይ አንጻር ማለት ነው። እሷ ኃይልና ፓወርፉል የሆነ ድምፅ የምትጠቀም ከሆነ እኔ ደግሞ ኃይልና ፓወርፉል የሆነ ከእሱ የበለጠ የምትጠቀም ከሆነ እኔ ነኝ መዳም ወይስ እሷ ናት መዳም የሚል ነገር ያድርባታል። ስለዚህ ያልሆነ ነገር ላይ እንወድቃለን። ድህነታችንን ለማራገፍ ወይም ድህነታችንን ለማላቀቅ ስንል ግዴታ መስራት አለብን። ለመስራት ደግሞ ጸባያችን ያማረ የተስተካከለ ከሰዎች ጋር የሚግባባ ለስራ ፍላጎት ያለን አመለካከታችን ጥሩ ከሆነ እመኑ ያሰብንበት ቦታ እንደርሳለን። ነገር ግን አመለካከታችን የዘቀጠ ከሆነ
የትም አንደርስም፣ የትም ቦታ አንንቀሳቀስም። ስለዚህ አስተያየትና አመለካከታችሁን በጣም ቀይሩት። ገንዘብ ወይም ስራ ከመሄዳችሁ በፊት ማለት ነው። ገንዘብ ከሰራችሁ ስራ ከሄዳችሁ ገንዘብ ታመጡታላችሁ። ነገር ግን የእናንተ አመለካከት የዘቀጠና የራቆሸ ከሆነ ገንዘብንም ሆነ ሌላ ነገር ማውጣት አትችሉም። ከድህነት አቋሰ ትሆናላችሁ። መጀመሪያ አስተያየታችሁን ቀይሩት። ገንዘብ ጋር ስንመጣ ገንዘብ አያያዝ የማንችል ከሆነ ያየነውን ሁሉ የምንጠል፣ ያየነውን ሁሉ የምንገዛ፣ ጓደኛችን ስላደረገ የምናደርግ ከሆነ እመኑ፣ ይህም ከድህነት አይተናነስም። ፕሮግራም ልታወጡለት ይገባል። ለምሳሌ ይሄን ሻርፕ በዚህ ወር መግዛት ካለብኝ ይገዛሉ። በሚቀጥለው ወር ሌላ ምንም ነገር አልገዛም፣ ብሬን ማስቀምጠው ብዬ ካሰብኩ ብሬን ማስቀመጥ ያለብኝ። ነገር ግን በየወሩ ሺኤንኤ እንዲሁም ደግሞ ጠለዋት የተለያዩ ምግቦችን እቤት የመዳም ምግብ ሞልቶ የመዳም ልጆች ስለበሉ ብቻ እኔ የምበላ ከሆነ ከእነሱ ጋር እፎካከራለሁ እምል ከሆነ እመኑ ከድህነት አይተናነስም። መጀመሪያ ለድህነት መንስኤ ጭንቅላታችን ምን ማድረግ እንዳለበት አስበን አውጥተን አውርደን የምንሄድበት ከሆነ እመኑ ጥሩ ቦታ ደርሳለን። ነገር ግን አይምሯችንን የማናሰራው ከሆነ እመኑ ዛሬ ነገን ከመዳም ቤት አንወጣም። ሁልጊዜ እዛው መዳም ጋር እንደተታሻሸንና እንደላቆት ነው። ስለዚህ ውዶቼ መጀመሪያ ሞራላችሁን አሰሩት ነው። ሞራላችሁን አሰሩት። ሄሌናችሁን መጀመሪያ ኳልኩሌት አድርጉለት። ኳልኩሌት ካላደረጋችሁለት እመኑ የትም ቦታ አትደርሱ። ለምትሰሩት ስራ ለራሳችሁ የምትሰሩት ስራ ሪስክ ውሰዱ። ሪስክ ብዙዎቻችሁ የምትሰሩት ስራ ላይ ሪስክ አትወስዱ። ትንሽ ወይ እንቅፋት ሲመታችሁ ወደ ኋላ መመለስን ትፈልጋላችሁ። እንደገና የኋላውን የዛሬ 10 ዓመት 20 ዓመት የተደረገውን ነገር እያነሳችሁ ራሳችሁን ሞራላችሁን ትገሉታላችሁ። ዋይ ገብታችኋል እዛ ስራ ውስጥ በቃ ከገባችሁ መግፋት ነው። እስከ ጥግ ድረስ ሂዱ። ጥግ ድረስ ሄዳችሁ ግን ለእናንተ የማይሆናችሁ የማይመጥናችሁ ከሆነ ወደ ሌላ ስራ ሽፍት ማድረግ ነው። በነገራችን ላይ የምመክራችሁ ነገር ስራ ስትጀምሩ ወይም ስትሰሩ ወይም ለስራ ሪስክ ስትወስዱ 2-3 ስራ ስሩ። አንድ ስራ አትስሩ። አንድ ስራ ሰራችሁ ማለት ያ ስራ ዲሬክት ባልመጣበት ወይም በሞተበት ዳይድ በሆነበት ታይም ሞራላችሁ አብሮ ዳይድ ይሆናል። 2 ስራ ወይም 3 ስራ ካላችሁ ግን አንዱ ስራ ቢሞትባችሁ ወደ አንዱ ሽፍት የማድረግ ቻንስ አላችሁ። ስለዚህ ለምንሰራው ስራ ሪስክ መውሰድ አለብን። ስንሰራ ደግሞ 2-3 እና ከዛ በላይ ስራዎችን መምረጥ አለብን። በአንድ ስራ ላይ ፎከስ አታድርጉ። አንድ ስራ ላይ ፎከስ ማድረጉ በእርግጥ ሪዛልት ይገኝበታል፣ ውጤት ይገኝበታል። ነገር ግን እኛ ብዙ ጊዜ ከአረብ ሀገር የምንሄድ ልጆች ወይም የምንሄድ ሴቶች ወይም የምንሄድ የመዳም ቅመሞች አንድ ስራ ዴክላይን ሲያደርግብን ተመልሰን ፓስፖርታችንና ሻንጣችንን ሸክፈን ወደ መዳም ቤት መመለስ እንመርጣለን። ሆይ ለምንድን ነው? መጀመሪያ ለምን ከመዳም ቤት ወጣሽ? የራስሽን ስራ ፈልገሽ የመዳምን ቤት አስጠልቶሽ በቃ ብለሽ ጠግበሽ ሆኗ። ስለዚህ ለአዲሶቹ ቦታ ልቀቂ። አዲሶቹ ደግሞ ይስሩ፣ ይቀየሩ፣ ይለወጡ። እኛ በቃ ቢያንስ እንኳን እኛ ከ4 ዓመት ከ5 ዓመት ከ6 ዓመት በላይ እየሰራ ልጆች መዳም ቤት መቆየት የለብንም። ብዙዎቻችን የምናውቃቸው የምንወዳቸው ሶሻል ሚዲያ ላይ እንደኛ የመዳም ቅመም ሆኖ ይሰሩ የነበሩ ነገር ግን አሁን አገር ከድው የራሳቸውን ቢዝነስ እየሰሩ ከዛም በኋላ ከቢዝነስ በኋላ ትዳር መርጠው ትዳራቸውን ሲመሩ ነገር ግን ልጅ እንደማይወዱ ሲነገራቸው ብዙዎቻችን እየሰማን ብዙዎቻችን የምናውቃቸው ናቸው። ሶሻል ሚዲያ ላይ ብዙ ጊዜ የምናያቸው የተንቤን እንዲሁም ደግሞ ሳባ እነሱን ተምሳሌት መውሰድ እንችላለን። እኛ ግን አልተማርንም ከነሱ። አሁንም እዛው መዳም ቤት እያከክን መኖርን እንመርጣለን። በነገራችን ላይ ንግድን የመሰለ ነገር የለም። ሀገራችን ገብተን ብዙ ስራዎችን መነገድ እየቻለን እዚሁ መዳም ቤት ግን በየወሩ የሚሰጠንን 30,000 40,000 50,000 ሊሆን ይችላል፣ ከዛም በላይ ሊሆን ይችላል። የሚሰጠንን ነው የምንቆጥረው። የመዳም እኮ 100,000 ራሱ በወር ቢከፈላችሁ በረካ የለውም። የሀገራችን 10,000 ብር ግን ደሞዝ የሚከፈለው ሰው ለቤት ኪራይ ለልጆቹ ቀለብ ለምን ብሎ አብቃቅቶ ይኖራል። በምን ይመስላችኋል? በበረከትና በረድኤቱ በፈጣሪ ነው። እኛ ግን 50,000 60,000 የተከፈለን
ስንሄድ ከነሱ የዘቀጠ ኑሮ የምንኖር የመጀመሪያዎቹ እኛ ነን። ስለዚህ ውዶቼ ዱአ አድርጉ፣ በረካ ፈጣሪ ይስጠን፣ በገንዘባችን በቤታችን እሱ ይግባበት እንጂ አረብ ሀገር 20 ዓመት ብትሰሩ ከአገር ላይ ከሚሰራው ምንም ያህል አንቀየርም። 30 ዓመት ሰርተን መልሰን ድህነት አሩንቋ ውስጥ ነው የምንገባው። ስለዚህ ፈጣሪ ከእንደዚህ አይነት ነገር ይሰውረን ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። በሚቀጥለው እስከምንገናኝ ድረስ ቸር ሰንብቱ እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።